ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የዩቲዩብ ቻናል የቤተሰቦች እንደምን አረፈዳችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን የዕለተ ሰኞ የረፋድ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። አሁን በቀጥታ ዋና ዋናዎቹን እናስተዋውቃችሁ። በአማራ ክልል በፋኖና በአገዛዝ ጦር መካከል የሚደረገው የፊት ለፊት የጨበጣ ውጊያ ተጠናክሮ ቀጥሏል። በወሎ ደሴና ጃማ ቀጠናዎች ላይ ከባድ የተባለ ውጊያ የተደረገ ሲሆን በጎጃም የብልጽግና ጦር ግፍ የተሞላበት ነውር ፈጽሟል። በዝርዝር መረጃውን ትሰሙታላችሁ። ከኤርታሌው ከባድ ፍንዳታ የሚወጣው ጭስ ቀይ ባህርን ተሻግሮ የመን መድረሱ ተነግሯል። የፍንዳታው ድምፅም መቀሌ፣ ደሴና ጅቡቲ ስለመሰማቱ ተገልጿል። በጉዳዩ ላይ ማሳሰቢያም ተሰጥቷል። በዝርዝር ትሰሙታላችሁ። በኢትዮጵያ ትናንት በአንድ አካባቢ ከ40 በላይ ነዋሪዎች መገደላቸው ተሰማ። ከእነዚህ ውስጥ ደግሞ 15ቱ ሴቶች፣ 8ቱ ደግሞ ሕፃናት ናቸው ተብሏል። ተጨማሪውን ከቆይታ በኋላ ትሰሙታላችሁ። ክቡራትና ክቡራን እነዚህን ዋና ዋና ጉዳዮች ጨምሮ ሌሎችንም መረጃዎች ይዘናል። ከኛ ጋር ሆናችሁ እስከ መጨረሻው ፍጻሜ እንድትከታተሉን እንጋብዛለን። መልካም ቆይታ። በአማራ ክልል የተለያዩ ቀጠናዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ከባድ ውጊያ ተጠናክሮ ቀጥሏል። በወሎ ደሴና ጃማ ቀጠናዎች ላይ ከባድ ውጊያ እየተደረገ ሲሆን በጎጃም የብልጽግና ጦር ግፍ በተሞላበት ሁኔታ ንጹሐንን ገድሏል። በአማራ ክልል ደቡብ ወሎ ዞን ደሴ ከተማ ዙሪያ ከትናንት በስቲያ ምሽት ጀምሮ ከባድ ውጊያ ሲካሄድ እንደነበር ተገልጿል። በደሴ ከተማ ዙሪያ አባ ሰላማ በተባለ ቦታ በተካሄደ ውጊያ በርካታ ያገዛዙ መከላከያ፣ አድማ ብተናና ሚሊሻ መገደላቸው ተገልጿል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ዋሲል ክፍለ ጦር 3ኛ መብረቅ ሻለቃ ኃይልን ለማፈን የሰሜን ምስራቅ ዕዝ 801ኛ ኮር ሰራዊት በምዕራብ ወሎ ግንባር ጃማ ወረዳ ቀይ አፈር ታዳጊ ከተማ ውስጥ ሌሊቱን ከበባ የፈጸመ ቢሆንም እነ ሞታይ ፈሬ ጥይት አዝንበውበት ከባድ ሰብአዊ ኪሳራ በአገዛዙ ጦር ላይ አድርሰው በጀግንነት በመውጣት ታላቅ ድል ተጎናጽፈዋል። የ3ኛ መብረቅ ሻለቃ የተወሰነ ኃይል በከተማይቱ ውስጥ መኖሩን በመረጃ ሰቦቹ አማካኝነት ያረጋገጠው አገዛዙ ስፍር ቁጥር የሌለው መከላከያ ሰራዊት፣ አድማ ብተና፣ ፖሊስና ሰላም አስከባሪዎችን አሰልፎ በሌሊት ከበባ ቢፈጽምም እነ ሞታይ ፍሬ በተወሰነ ኃይል ብቻ በርካታ ያገዛዙን ኃይል በመምታት ታላቅ የጦር ሜዳ ጀብዱ ፈጽመዋል። የጃማ ወረዳ መቀመጫ ከሆነችው ደጎሎ ከተማ 2 አምቡላንሶች ወደ ቀይ አፈር ተጉዘው ያገዛዙን አስከሬንና ቁስለኛ ጭነው መመለሳቸውም ታውቋል። በዚህ ውጊያ በድምሩ ከ10 ያላነሰ ያገዛዙ ኃይል መመታቱ ተረጋግጧል። የ3ኛ ሻለቃ ብሬን ተኳሹ አርበኛ መሐመድ ጀማል በጀግንነት ተፋልሞ ሙሉ ኃይሉን ይዞ መውጣት የቻለ ሲሆን በዚሁ ውጊያ አርበኛ ሼህ አሊ ሐሰን ገነቴ የተባለ ጀግናም እጅ ስጥ ያሉትን ያገዛዙን ኃይል አባላት ረፍርፎ ጥሶ መውጣት ችሏል። እኔ ያሳምነው ልጅ ነኝ እጅ አልሰጥም በማለት በጣጥሷቸው የወጣው አርበኛ ሼህ አሊ ሐሰን ከዚህ ቀደም የአማራ ልዩ ኃይል መክት ክፍለ ጦር አባል የነበረና በፋኖ ትግል ሂደትም በሸዋና በወሎ ቤት አማራ ግንባሮች የጦር ሜዳ ጀብዱ ሲፈጽም የከረመ መሆኑን ነው ለማረጋገጥ የተቻለው። ያገዛዙ ኃይል የ3ኛ መብረቅ ሻለቃ ብሬን ተኳሽ የሆነውን አርበኛ መሐመድ ጀማልንም ለማፈን ጥረት ያደረገና እጅ ስጥ ያለ ቢሆንም አርበኛውም እጅ መስጠት አላስለምድም በማለት ብሬኑን አንስቶ ግራ ቀኝ እሳት በማዝነብ ከበባውን ሊሰብር ችሏል። በሌላ በኩል በአፋባሃ ቴዎድሮስ ዕዝ የ105ኛ ኮር 44ኛ ክፍለ ጦር ትናንት ህዳር 14 2018 ዓ.ም ባካሄደው ተጋድሎ በርካታ ጥቁር ክላሽንኮቭ መሳሪያ ማርኳል። ክፍለ ጦሩ ከሰከላና ከቡሬ በሁለት አቅጣጫ መጥቶ የነበረውን የብልጽግና ኃይል ድባቅ በመምታት ከ20 በላይ የሚሆኑትን ገድሏል። ታዲያ የፋኖን ምት መቋቋም ያልቻለው ያገዛዙ ቡድን በየአካባቢው ያገኛቸውን ንጹሐን አርሶ አደርና የከተማ ወጣቶችን አፍኖ በመውሰድ 6ቱን ሰከላ ትምህርት ቤት ውስጥ ገድሏቸዋል። ያገዛዙ ቡድን እነዚህን ንጹሐን አሰቃቂ በሚባል አገዳደል ሁኔታ እንደገደላቸውም ነው የታወቀው። በሌላ መረጃ በአፋር ክልል የተከሰተው ግዙፍ የእሳተ ገሞራ ፍንዳታ የፈጠረው የአቧራ ብናኝ ምዕራባዊ የመን መድረሱ ተሰማ።
በትናንትናው ዕለት ኃይሊ ጉቢ ተብሎ በሚጠራው የአፋር ክልል የተከሰተው ግዙፍ የእሳተ ገሞራ ፍንዳታ በመጠኑም ሆነ በአይነቱ የተለየ እንደሆነ አሁን እየወጡ ያሉ የውጭ ሀገራት መረጃዎች እየጠቆሙ ነው። ፍንዳታው እጅግ ከፍተኛ የተባለ አቧራ መሰል ጭስ ያስከተለ ሲሆን ምዕራባዊ የመን ደርሶ በርካታ መንደሮች ላይ ማረፉን ከስፍራው እየወጡ ያሉ ምስሎችና መረጃዎች ያሳያሉ። አቧራው በቀጣይ ቀናት ወደ ኦማን እንዲሁም ፓኪስታን፣ ህንድና ኢራን እንደሚደርስ ጥቆማዎች ያሳያሉ። የፍንዳታው አቧራ አሁን ላይ 45000 ጫማ ወይም 13.7 ኪሎ ሜትር ከፍታ ላይ የደረሰ ሲሆን በአካባቢው ማህበረሰብ ላይ የፈጠረው የስጋት መጠን እስካሁን በውል አልታወቀም። የአውሮፕላን በረራ እንዳያስተጓጉልም ተሰግቷል። በአካባቢው የአሁኑን ያህል መጠን ያለው ፍንዳታ ባለፈው 10,000 ዓመት ተከስቶ እንደማያውቅ የፈረንሳይ ቱሉስ ቮልካኒክ አሽ አድቫይዘሪ ሴንተር ጠበብቶች ተናግረዋል። ፍንዳታው አሁን ላይ ማቆሙን ጨምረው ጠቁመዋል። ኃይሊ ጉቢ ከኤርታሌ እሳተ ገሞራ ደቡብ ምስራቅ አቅጣጫ የሚገኝ ሲሆን በምስራቅ አፍሪካ ካሉ ተመሳሳይ የተፈጥሮ ክስተቶች ዋነኛው ነው። ፍንዳታው እየለቀቀ ያለው ሳልፈር ዳይኦክሳይድ ወይም SO2 የተባለውን መርዛማ ንጥረ ነገር እንደሆነ ሳይንቲስቶች ጠቁመው የሳምባና የመተንፈሻ አካላት ጉዳት ከማድረስ ጀምሮ እስከ ሞት ሊያደርስ ስለሚችል አፋጣኝ ምላሽ እንደሚፈልግ ጠቁመዋል። በዝናብ መልክም መርዛማ ኬሚካሎችን ሊያስከትል እንደሚችል ተናግረዋል። በመንግስት በኩል እስካሁን በይፋ የተሰጠ መረጃ ባይኖርም ኢቢሲ በኤርታሌ ከወትሮ የተለየ ጭስና የፍንዳታ ድምፅ ተከስቷል የሚል አንድ አጭር መረጃ አጋርቷል። የተከሰተው ፍንዳታ ከፍተኛ መጠን ያለው በመሆኑ በተለያዩ አካባቢዎች መሰማቱን ከነዋሪዎች ማረጋገጥ ተችሏል። የተከሰተውን ፍንዳታ ተከትሎ የሚያጣራ ቡድን ወደ ስፍራው ተልኳል በማለት ገልጿል። በሌላ መረጃ በኢትዮጵያ ትናንት በአንድ አካባቢ ብቻ ከ40 በላይ ነዋሪዎች መገደላቸው ተነገረ። ከነዚህ ውስጥ 15ቱ ሴቶች፣ 8ቱ ደግሞ ሕፃናት ናቸው ተብሏል። ሞትና መከራን ለኢትዮጵያውያን ያለማመዱት የብልጽግናው ሰዎች ይህንን እንዴት ምላሽ ይሰጡበታል የሚለው ግን የተለመደው ሰላም ናችሁ፣ ሞታችሁም አልሞታችሁ የሚል እንደሆነ ተደጋግሞ የሚታወቅ ነው። አሁን ገና ኢትዮጵያዊ ሆን የሚሉት ርዕሰ መስተዳድር አሻድሊ ሐሰን የወርቅ ማውጣት ሰንሰለታቸውን በዘረጉበት የቤንሻንጉል ጉሙዝ ክልል እነ ጀነራል ጌታቸው ጉዲና በሱዳኑ ጦርነት የሚሳተፈውን የጀነራል ሄሜቲ 10,000 ጦር ለማሰልጠን በተዘጋጁበት በዚሁ ቀጠና በዜጎች ላይ በየጊዜው የሚፈጸመው ጥቃትና ግድያ እንደ አዲስ መቆጠር አቁሟል። ትናንት መተከል ዞን ቡለን ወረዳ የተፈጸመውን ግድያ በተመለከተ የወጡ መረጃዎች የዚህ ቀጣይ ክፍልን የሚያሳዩ ናቸው። በበኮጂ ቀበሌ ከ40 በላይ የሚሆኑ ነዋሪዎች በታጣቂ ኃይሎች ተገድለዋል ተብሏል። በማያውቁት የፖለቲካ ቁማር በተለምዶ ሸኔ የሚባሉ ነገር ግን እዚህ አካባቢ ራሳቸውን አደራጅተው ከዋናው ሸኔ ጋር ግንኙነት ይኑራቸው አይኑራቸው በማይታወቁ የታጠቁ ኃይሎች ንጹሐን ዜጎች ተጨፍጭፈዋል ብለው ቃላቸውን ለሚዲያ የሰጡ አንድ የአካባቢው ነዋሪ ናቸው። ለመንግስት ኃይሎች ጩኸት ብናሰማም እየሰሙ ያልሰሙ ሆነዋል። አንድ ሚዲያ ስለ ሞታችን አልዘገበም፣ ድምፅ ሆኖን ብለው ጥሪ አስተላልፈዋል። በኮጂ ተብሎ በሚጠራው በዚህ ቀበሌ በ2013 ዓ.ም 298 ሰው በጉሙዝ ታጣቂዎች የተገደለበትና በጅምላ የተቀበሩበት ቀበሌ መሆኑ ይታወሳል። በአሁኑ ጥቃት ከአንድ ቤተሰብ 6 አባላት የተገደሉባቸው እንዳለ የታወቀ ሲሆን አካባቢው በአብዛኛው የሽናሻ ብሔር አባላት የሚኖሩበት ነው። ከሟቾቹ መሃል አብዛኞቹም የብሔሩ ተወላጅ መሆናቸው ታውቋል። የክልሉ መንግስት እንዲሁም የፌዴራል መንግስት እስካሁን በግድያው ዙሪያ ያሉት ነገር ባይኖርም የቡለን ወረዳ ወጣቶች ስፖርት ጽሕፈት ቤት ትኩረት ለባኩጂ ቀበሌ ነዋሪዎች የሸኔ ታጣቂዎች ተኩስ በመክፈትና ቤት በማቃጠል ላይ ይገኛሉ፣ የጸጥታ ኃይሎች እንዲደርሱላቸው ጥሪ አስተላልፈዋል በማለት በፌስቡክ ገጹ አጋርቷል። በዚህ ዙሪያ የክልሉን ፕሬዝደንት አቶ አሻድሊ ሐሰንን እንዲሁም የኮሚኒኬሽን ቢሮ ኃላፊውን አቶ መለሰ በየነን በስልክ ለማግኘት የተደረገው ሙከራ ስልክ ባለመነሳቱ አልተሳካም። በመጨረሻም እስራኤል ከወራት በኋላ በቤይሩት በፈጸመችው አዲስ ጥቃት ከፍተኛ የሂዝቦላህ ባለስልጣንን ገደለች።
የተገደሉት ባለስልጣን የሂዝቦላህ ዋና ኢታማዦር ሹም ሃይታም አሊ አልታታባይ መሆናቸው የተገለጸ ሲሆን ቡድኑን በተለያዩ ከፍተኛ የስልጣን እርከኖች ላይ ሲያገለግሉ የነበሩ ሰው ናቸው። የሊባኖስ ጤና ሚኒስቴር በዳሂ ዲስትሪክት የመኖሪያ ህንፃ ላይ በተፈጸመ ጥቃት በትንሹ 5 ሰዎች መገደላቸውንና 28 ሰዎች መቁሰላቸውን አስታውቋል። ሂዝቦላህ የታታባይን ሞት አረጋግጦ እስራኤል ጥቃቱን በመፈጸም ቀይ መስመር አልፋለች ብሏል። የእስራኤል ጦር ከወራት በኋላ በደቡባዊ ቤሩት ጥቃት ሲፈጽም ይህ የመጀመሪያው ነው። ባለፈው ህዳር ወር በአሜሪካና በፈረንሳይ አደራዳሪነት የተኩስ አቁም ስምምነት ቢደረግም እስራኤል በኢራን ከሚደገፈው ሂዝቦላህ ጋር ግንኙነት አላቸው ያለቻቸውን ሰዎችና ተቋማት ማጥቃቷን አጠናክራ ቀጥላለች። የእስራኤል ባለስልጣናት ሂዝቦላህ ወታደራዊ አቅሙን ዳግም ለማጠናከር እየሞከረ ነው በማለት ይከሳሉ። አክለውም የጦር መሳሪያ ወደ ሊባኖስ እያስገባና በሮኬቶችና ሚሳኤሎች ምትክ የሚፈነዱ ሰው አልባ አውሮፕላኖችን እያመረተ መሆኑን በመጥቀስ ግጭት ሊቀሰቀስ ይችላል የሚል ስጋት መኖሩን ይገልጻሉ። ክቡራትና ክቡራን የዩቲዩብ ቻናል የቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።